ተመለከቷቸው ሁለቱ ብፁዓን አባቶች ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊና እንዲሁም ደግሞ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ሰሞኑን እንግዲህ ማርሽ ቀያሪዎቹ እየተባለ ቅጽል ስም እየተሰጣቸው ይገኛል። ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ለብፁዕነታቸው የይግባኝ ደብዳቤ ጽፈዋል። ደብዳቤው ምን ይላል? እሱንም እንመለከታለን። ጂዎች ወደ ሀገራችን ገብተው እየተስፋፉ ይገኛሉ። የሃይማኖት አባቶችን ሳይቀር አታክ እያደረጉም ይገኛሉ። ሁላችንም ኢትዮጵያኖች ይህን ጉዳይ በትኩረት ልናየው ይገባል። እሱንም አቀርብላችኋለሁ። ርቦኛልም ሐቂቃ ነው። በላው በቃ ግን እየበላውኝ እያለ ያን ምግብ መጨረሴን አላውቀውም። ኦኬ በቃ ትልቁ ሸገር እንትን ያለኝ ምግቡን እየበላው ምግቡን መጨረሴን አላውቅም። አንተ በልተህ እኮ ወይ ጠግበህ ተነስተህ ታጥበህ ምናምን ተመልሰህ ቁጭ ብለህ ምን እንደዚህ አለ ስንት ነገር አለ። እኔ ግን እየበላው እያለ ከዛም በኋላ ራሴን አላውቅም። ኦኬ ከዛን ሌሊቱን ሙሉ በቃ የሆነ ደቅጀት ነገር እንደ ህልም የሚመስለኛል። የሆነ ሰመመንም ነገር በቃ ምን እንደሆነ አላውቅም፣ ግን አውቃለሁኝ። አራት ሆኖ ነው በቃ እንትና የተጫወቱብኝ። ምናልባት በሰሚ የምናወራ መስሎ ሊሰማው ይችል ይሆናል። እንደው ሰምተን ከሌኮ ነው የሚባል ነገር ሰምተን እሱን እያወራን ሊመስለው የሚችል ሰው አለ። ከዛ በጣም የራቀ ነገር ነው። ክርና መርፌ ለመሆን ክፍል ውስጥ ሲገቡ ነው የምንይዛቸው አይደለ? ክፍል ውስጥ ሲገቡ ይሄ ማለት በቴክስት በሁሉን ነገር ተከታትለን ክርና መርፌ ለመሆን ተቀጣጥረው ክፍል ውስጥ ሲገቡ ነው የምንይዛቸው። በዛ ግብር እንግዲህ አንተም ታያዋለህ እነ ቴዲ ጋር። የፕሮቴስታንቲዝም ትልቁ ስህተትና ከኢየሱስ ያራቃቸው ምንድን ነው? ስለሱም እንመለከታለን። የጸሎት መጽሐፍን ከማንበብ መጽሐፍ ቅዱስን ከማንበብ መንፈሳዊያን መጻሕፍትን ከማንበብ ይልቅ ፌስቡክ ላይ የሚታዩትን ያሉትን አለም ደግሞ በቲክቶክ የሚታዩትን አጫጭር አስቂኝም ወይንም ደግሞ የነውር ነገሮችን ወደ ማየት እያዘነበሉ ጊዜያቸውን እዛ ላይ እያባከኑ ነው። ይሄ ሊታረም የሚገባና ልናስተካክለው የሚገባ እንደ ቤተ ክርስቲያንም እንደ ሃይማኖትም በአሁኑ ጊዜ የገባንበት ፈተና ግን ከውስጡ ልንወጣ የሚገባው ነገር ነው። ይሄ ሰላም ውድ ኦርቶዶክሳውያን እንደምን አላችሁ? ሁላችሁንም በያላችሁበት ሀገርና ሰዓት አቆጣጠር ሰላም ብያለሁ። ይህ ቪዲዮ ከደረሳችሁ ቪዲዮውን ላይክ፣ ሰብስክራይብ፣ ሼር በማድረግ ለተወዳጅ ክርስቲያናዊት ወንድሞቻችን አድርሱ። ቀጥታ ወደ ቪዲዮቹ እንሄዳለን። አለፋ ስንት ናቸው? 22 አሌፍ ማለት ምን ማለት? አብ ፈጣሪ ሁሉ ዓለም። ቤት ማለት ምን ማለት ነው? ብሂል እግዚአብሔር። ጋሜል ማለት ምን ማለት ነው? እግዚአብሔር። ዳሌት ማለት ምን ማለት ነው? እግዚአብሔር። ሄ ማለት ምን ማለት ነው? ህልው እግዚአብሔር። ዋው ማለት ምን ማለት ነው? ዋህድ እግዚአብሔር። ሄት ማለትስ? ሕያው እግዚአብሔር። ኤትስ? ጠቢብ እግዚአብሔር። ይወድስ? የማን እግዚአብሔር ገብረሃ። ካፍስ? ካፍ ካህል እግዚአብሔር። ካህል እግዚአብሔር። እሺ ላሜድስ? ላሜድ ልዑል እግዚአብሔር። ጥሩ። ሜምስ? ሌም ነው ሙዑዝ እግዚአብሔር። ኖንስ? ንጉስ እግዚአብሔር። ሳምኬት? ሳፋን እግዚአብሔር። ኤ? አብይ እግዚአብሔር። ፌ? ፍቁር እግዚአብሔር። እሺ ጥሩ። ጻዴ? ጻድቅ እግዚአብሔር። ቆፍ? ቅርብ እግዚአብሔር። እሺ ሳን? ስቡህ እግዚአብሔር። ታው? ትጉህ እግዚአብሔር። በጣም ጥሩ። እነዚህ ምንድን ናቸው? አሌፋት። ጥሩ። ወፊ ሰንብታ ሰንብታ መጣሽ ለፍልሰታ አገርሽ የት ነው ኤፍራታ አሳድሪኝ ማታ ይናፍቀኛል ሌሊት የሰማዩ እልፍኝ መብራት ወፊ የኔ እመቤት ወፊ የኔ እመቤት በክንፍሽ ጥላ ጋርደሽኝ በክንፍሽ ጥላ ጋርደሽኝ ከልጅሽ ስፍራ ወስደሽኝ ከልጅሽ ስፍራ ወስደሽኝ እንዳልቆምብሽ በግራ እንዳያሰቃየኝ መከራ
ወፊ ነፍሴን አደራ ወፊ ነፍሴን አደራ። ጾም ምንድነው? ለሰው ልጆችስ ያለው ጥቅምና ብልሆች ይህንን ጾም ለምን ይወዱታል? ነፍስን እና ስጋን ያሳርፋል፣ ከፈጣሪም ያገናኛል። ታዲያ ትክክለኛው ጾምስ እንዴት ነው? እንዴትስ ብንጾም በረከት እናገኛለን? ከመምህራኖቻችን እንከታተል። ጾም ወደ ክብር መውጫ መሰላል ነው። ሰው አለመሆን ነው አለመጾም። በቀን 3 ጊዜ የሚበላ ሰው እንስሳ ነው። በቀን 2 ጊዜ የሚበላ ሰው ሰው ነው። በቀን 1 ጊዜ የሚበላ ሰው ደግሞ መልአክ ነው። መብልን እየቀነሰ ሲሄድ መልአካዊ ባህሪውን የሚሰለጥነው የሚያቅደው ነገር የሚያምር ሰው የማይጎዳ ሀገር የሚጠቅም ራሱን የሚያሳድግ አይምሮ ሁሉ ደብዛዛ አይደለም፣ ስል ነው። አሁን እኮ ይገርማል። ሰው ማሰብ ስላቆመ ክሪቲካል ቲንኪንግ ስልጠና ይባላል። ምኑን ያስበዋል? ሰው 24 ሰዓት እየበላ ሰጥሟል እኮ። እንዴት አድርጎ ያስብ? አሁን እኮ ማሰብ አቁመን እኮ ነው ራሱ እየተበላለን ያለው። እንድናስብ ራሱ መጾም አለብን። አይምሯችን እየበላ ማሰብ አይችልም ነው የምላችሁ። እኔ እውነቴን ነው። ሐኪምም ካለ እዚህ መጥቶ መከራከር ይችላል። ሰው ዝም ብሎ እየበላ ቁጭ የሚል ከሆነ ማሰብ አይችልም። ደሙ ያለ መጠን ይመላል። የደም ዝውውር የሞቀ ነው። እንደዚያ ባለ ቁጥር ደግሞ ዝሙት ይሰለጥንበታል። የሚያስበው ምኞቱን ብቻ ነው። አሳማ ብዙ ይበላል። አሳማን ግዛ ተብሎ የተፈጠረው የሰው ልጅ ግን ትንሽ ይበላል። አህያ ብዙ ይበላል። አህያን የሚነዳት የሰው ልጅ ግን ትንሽ ይበላል። አንድ አቅማዷ ፉርሽካ የበላችውን አህያ ግማሽ እንጀራ የበላ ሰውዬ ነው የሚነዳት። አየው፣ ሆድ አያከብርም ጌታዬ፣ ሆድ ያስነዳል እንደ አህያ። እኛ እኮ አሁን ደፍርሰናል። መብላት 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 ደፍራሳ ጭንቅላት ነው ያለ እና የምናስበው ነገር ሁሉ ደፍራሳ ነው። የጠራ ዕቅድ የጠራ ህይወት መኖር ክንፈልጋችሁ እንዲሁ ክርስቲያን ባትሆኑ እንኳን ጾም ሰውነት ነው እንምላ። እግዚአብሔር የጻፈውን መጽሐፍ ተቀበለ። ቀለል ያለ ምስላች እናንተ እኮ ከዘፋኝ ስታስፈርሙ አይደል የምትሉን? ያውቃችሁ የለ ዘፋኙን ፈርምልኝ ስትሉ አይደል የምትሉት? እግዚአብሔር የጻፈው ደብዳቤ ግርም እኮ ነው የሚያደርገው። ከእግዚአብሔር መልእክት እንዲሰጣችሁ ከፈልጋችሁ ጾሙ። ሽልማት የሌለው ጾም የለም። እኔ በዚህ እርግጠኛ ነኝ። ሽልማት የሌለው ጾም የለም። የጾሙ መጨረሻ ላይ ሽልማት አላችሁ። ሽልማቱ ግን እናንተ በሚገባችሁ በማይገባችሁ መንገድ ሊሆን ይችላል። ከእግዚአብሔር ስጦታ እግዚአብሔር ምንድነው የሚለው? ለሙሴ በእጁ ጽፎ ሰጠው አይደል? ዛሬ ስለኛ ወበከመ ይጻፍ መጽሐፍ በቀለም ከማሁ ይጻፍ ልቡናነ በመንፈስ ቅዱስ። መጽሐፍ በቀለም እንደሚጻፈው ልባችን ምን ይላል? በመንፈስ ቅዱስ እጅነት ይጻፋል ይላል። ዛሬ እግዚአብሔር ልባችን እንዲጽፍበት እንዲቀርጽበት እነዚያ ብሩካት እጆቹ ሰማይን አንጠልጥለው ያጸኑ ምድርና ሰማያትን ሁሉ የባረኩ እነዚያ የተባረኩ የእግዚአብሔር እጆች ብሩክ እጅ ያጅ በልባችን እንዲጽፍ ከፈለጋችሁ ስጦታ፣ ጥበብ፣ ዕውቀት በህሊናችን ሰሌዳ እንዲጻፍ ከፈለጋችሁ ጾሙ። መደንቆር ከፈለጋችሁ ብሉ። መምህራኖቻችንን እናመሰግናለን። ቃለ ሕይወት ያሰማል። ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ለብፁዕነታቸው የይግባኝ ደብዳቤ አመልክተዋል። እንደሚታወቀው በአዲስ አበባ ሀገረ ስብከት የሚገኙ የገዳማት አስተዳዳሪና እንዲሁም ከሀገረ ስብከቱ ላይ ሊቀ ጳጳሱ እንዲሁም ምክትል ስራ አስኪያጁ ሳይቀሩ ተነስተዋል። ይህ ጉዳይ እንግዲህ እጅግ አሳማኝ አይደለም ሲሉ ብፁዕነታቸው ደብዳቤውን ሊቀ ጳጳሱ ለብፁዕነታቸው ደብዳቤውን አስገብተዋል። ደብዳቤው ምን ይላል? እስኪ አብረን እንከታተል። ብፁዕ ቅዱስ አቡነ ማትያስ የአዲስ አበባ ሀገረ ስብከት አስተዳዳሪ የሆኑት ብፁዕ አቡነ ሕርያቆስ ደብዳቤ ለሁለተኛ ጊዜ አስገቡ። ጉዳዩም እንደሚገልጸው እንዲህ ይላል። በአዲስ አበባ ሀገረ ስብከት የስራ ችግር ወይም ክፍተት ካለ የሚመለከተው አካል በጽሁፍም ሆነ በአካል ቀርቦ ስለ ጉዳዩ ሊያስረዳ ሲገባ በቅዱስ ሲኖዶስ ሽፋን ግን በነ አቡነ እንትና የሚደረገው ድርጊት በሚዲያም ሆነ በተዘዋዋሪ ህዝበ ክርስቲያኑ እንዲደናገር ከማድረግ ውጭ የዘለለ ሐሳብና የሌለ ስም ከመስጠቱም በላይ የኔን ክብርና ልዕልና ሳይሆንም የቤተ ክርስቲያንን ክብር የማይመጥን መሆኑንም ተናግሯል። ከዚህ ደብዳቤ እንደተረዳሁትም ብፁዕ አቡነ ሕርያቆስ ጉዳዩ ላይ እንደሌሉበትና ስለ ጉዳዩ እንዳልተጠየቁና የሚባልባቸው ወይም የተሰጠባቸው ስንዘራ እነሱን እንደማይመለከት እየተናገሩ ሲሆን ጉዳዩን የመንግስት አካል መሃል ላይ ገብቶ ችግሩን አጣርቶ ትክክለኛ ወንጀሉን የሰራው ግን በህግ ሊጠየቅ ይገባል። ከዛ ውጭ ግን የሚደረጉት ድርጊቶች በሚዲያም ሆነ
ህዝበ ክርስቲያኑን ከማደናገር ውጪ የሚያደርገው ምንም ነገር ተጨማሪ የለም። የቤተ ክርስቲያናችንን ስርዓት እናስቀጥል። ብፁዕ ወቅዱስ አቡነ ማትያስ ጉዳዩን እንዲመለከቱ ሲል ብፁዕ አቡነ ሕርያቆስ መልእክታቸውን አስተላልፈዋል። እናንተስ ስለዚህ ጉዳይ ምን ትላላችሁ? እውነት በብፁዕ አቡነ ሕርያቆስ ላይ ሴራ እየተሰራባቸው ነው? ሐሳብ አስተያየታችሁን ስጡበት። ሰላም ባለማዕተቦች እንዲሁም የሰው ዘር በሙሉ ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ ጠንከር ያለ ነገር እንነጋገራለን በቤተ ክርስቲያናችን ጉዳይ። ከላይ የምትመለከቷቸው ሁለቱ ብፁዓን አባቶች ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊና እንዲሁም ደግሞ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ሰሞኑን እንግዲህ ማርሽ ቀያሪዎቹ እየተባለ ቅጽል ስም እየተሰጣቸው ይገኛል። እንደሚታወቀው በቤተ ክርስቲያናችን ውስጥ በተለይ በከተሞች ብልሹ አሰራሮች አሉ። የቤተ ክርስቲያናችን ክብር ዝቅ የሚያደርግ ስሟን የሚያጎድፍ ትክክል ያልሆነ አሰራር አለና መስተካከል አለበት የሚል ቁርጠኝነት የተሞላበት ሐሳብ ይዘው ስራዎችን እንደጀመሩ እየተነገረ ይገኛል። እንግዲህ እኔ ደግሞ ሰሎሞን ዘመቄት ነኝ። እውነቷን እውነት እንላለን፣ የሚሰሩ ሰዎችን እንደግፋለን፣ የማይሰሩ ሰዎችን ደግሞ ስህተት ካገኘን እንሄሳለን ማለት ነው። ወንጌልም እንማራለን እናስተምራለን እና ወደፊት የምንመጣበት ይሆናል። ጥሩ የሚሰሩ ለቤተ ክርስቲያን የሚያስቡ የኋላ ታሪካቸውን ሳይሆን አሁን ላይ ባላቸው አቋም ቤተ ክርስቲያንን የሚያስተካክሉ ብልሹ አሰራሮችን ከቤተ ክርስቲያን ነቅለው የሚያወጡ አባቶችን ካገኘው ከነሱ ጎን ቆሜ ሐሳባቸውን የመደገፍ ግዴታ አለብኝ ማለት ነው። ይህ ሐሳብ የተመቻችሁ በኮመንት ጻፉልኝ። መቼም ሙስና ከቤተ ክርስቲያን አይወገድ የሚል አስተሳሰብ ያለው ሰው ያለ አይመስለኝምና ሙስና ከቤተ ክርስቲያን ይወገድ፣ ብልሹ አሰራሮች ከቤተ ክርስቲያን ይወገዱ፣ ሊቃውንቱ በእውቀታቸው የሚገባቸውን ቦታ ያግኙ፣ እውቀት የሌላቸው ሰዎች ደግሞ እንደየደረጃቸው ያገልግሉ። ይሄን የሚያስተካክሉልን ከሆነ አባቶቻችን ክብር ያድልልን እንላለን። ኮመንት ላይ እግዚአብሔር ይመስገን እያላችሁ እንድትጽፉ ፈልጋለሁ። ሰላም። ስለ ጉዳዩ እንግዲህ አባቶቻችን መርምረው ያሳውቁናል። እስከዛ ሁላችንም ምንም አይነት ጥርጣሬ ሊገባን አይገባም። ጌዎች በሀገራችን እየተስፋፉና ጌዎች በሀገራችን እየተስፋፉና የሃይማኖት አባቶቻችን ጌዎች በሀገራችን እየተስፋፉና የሃይማኖት አባቶችን ሳይቀር አታክ እያደረጉ እንደሆነ መረጃዎች እየወጡ ይገኛሉ። እኚህ የእስልምና እምነት ተከታይ አባት በጌዎች እንዴት እንደተጎዱና እንዴት እንደተጫወቱባቸው ሲናገሩ እጅግ ይዘገንናል። ታዲያ ሁላችንም ኢትዮጵያኖች ጥንቃቄ ማድረግ ያለብን መረጃውን ሰምተን ሁላችንም ክርስቲያኖች ሁላችንም ኢትዮጵያኖች በሙሉ ይሄንን አጸያፊ ድርጊት ከሀገራችን እንዴት ከህፃናትና እንዲሁም ከማህበረሰቡ ገለል ማድረግ እንዳለብን መወያየት ነው። ሰምቶ ለጉዳዩ መረጃና ለጉዳዩ ትኩረት መስጠት ያስፈልጋል። እስኪ እንስማ። ርቦኛልም ሐቂቃ ነው። በላው በቃ ግን እየበላውኝ እያለ ያንን ምግብ መጨረሴን አላውቀውም። በቃ ትልቁ ሸገር እንትን ያለኝ ምግቡን እየበላ ምግቡን መጨረሴን አላውቅም። አንተ በልተህ እኮ ወይ ጠግበህ ተነስተህ ታጥበህ ምናምን ተመልሰህ ቁጭ ብለህ ምን እንደዚህ አለ ስንት ነገር አለ። እኔ ግን እየበላው እያለ ከዛም በኋላ ራሴን አላውቅም። ከዛን ሌሊቱን ሙሉ በቃ የሆነ እንደ ቅዠት ነገር እንደ ህልም ይመስለኛል። የሆነ ሰመመንም ነገር በቃ ምን እንደሆነ አላውቅም፣ ግን አውቃለሁኝ 4 ሆነው ነው በቃ እንትና የተጫወቱብኝ። ሌሊቱን ሙሉ አደሩ። ከመገቡ በኋላ በቃ አውቃለሁኝ የሆነ እንደ ህልም ነገር ይታወቀኛል። በቃ ሳቃቸው፣ ጫጫታቸው ምናምን የሆነ ነገራቸው በቃ ጭንቅላቴ አለ እስከ ዛሬ ድረስ 12 ዓመት ማለት ለ4 ነው 4 ነው አላህ 4 ነው በቃ። ከዛስ እሺ እንዴት እንትን አልክ? ከዛን እንደዛ ከተጫወቱብኝ በኋላ እኔ ራሴን ሳትኩኝ። ምንም ነገር እንትን አለን። በኋላ ላይ ጠዋት ላይ ስነቃ ባዶ ክላስ ውስጥ ቆልፎብኛል። ራስህን አወቅ? ጠዋት ጠዋት ነው በቃ ረፋድ ላይ ምንም ነገር ሽርጤ እንጂ ላይ የለም። ባዶ ክላስ ውስጥ ቆልፎብኛል።
ጮኩኝ፣ ክፈቱልኝ አልኩ። በር መታ ምን ብል ምንም ነገር በቃ ደክሞኛል፣ በጣም ደክሜያለሁ። ከዛም በኋላ ምንም ነገር የሚሰማኝ ሰው የለም። እንደዛው ይዛ ውስጥ አሁንም ማታ መጡ። ቀኑ ሙሉ ውለ? አዎ ቀኑ ሙሉ እዛ ዋልኩኝ። 4 ቀን እዛ ዋልኩኝ። 4ቱን ቀን ሙሉ የመጀመሪያ ቀን እነዛ 4ቱን ነው እንደዛ የተጫወቱብኝ። በኋላ እነዛ 2ቱ ናቸው በቃ። ህመሙን ደም ነው የሚፈሰኝ። ወላሂ አላህ በሚያቀኝ ይህንን ፕሮግራም ቢያንስ የሚያው ሰዎች በዛን ሰዓት ላይ እኔ እዚህ አዲስ አበባ ላይ ማለት ነው ያንን ችግር እንደዛ 4 ቀን ሙሉ ከተጫወቱብኝ በኋላ በቃ ልሞት 4 ቀን ነው የቆየው። 4 ቀን አዎ። እሺ በነጋታው መጡ። ከዛ በኋላ እንዴት ነው እንዴት እንደሆነ ታውቃለህ? ከመች ጀምሮ ነው? እሁድ ነው ቅዳሜ ነው ራሴን የሳትከው ያወቅኩት። ኦኬ። ግን እዛ ቤት የገባሁትኝ እኔ ወደ ሀረር ልሄድ የተነሳሁበት ቀን ሰኞ ማክሰኞ እንደዛ ነው። አላሁ አለም ይሄ ነው ታውቃለህ። እና ያንን እንደዛ ቅዳሜ ቀን ላይ ነው እንደዚህ ወደ 3 ሰዓት አካባቢ ላይ ወደ አውቶቡስ ተራ መሄጃው ከዚህ ከአብነት ከ7ኛ አካባቢ ላይ እንደዚህ ወር ላይ ስትወጣ ድልድዩ አለ አይደለ? ወደ አውቶቡስ ተራ ወደ አውቶቡስ ተራ ወደዛ ሲሄድ እንትን መሄጃ መንገድ ላይ 3 ሰዓት አካባቢ እዛ ሰው ከቦኛል። ማታ ጠዋት ላይ ለሊት አመጣው እዛ ጥለው ነው የሄዱት እነሱ። 4ኛው ቀን ላይ 4 ቀን ሙሉ ተጫውተውብኛል። 4 ቀን ሙሉ እንዳለ ተጫውተውብኛል። የመጀመሪያው ቀን ሲመጡ ከዛ እንደሰማችሁት ነው። እጅግ አገራችን በአሁኑ ሰዓት በዚህ ጉዳይ እጅግ ከባድ ሁኔታ ውስጥ እንደገባች የሚያሳይ መረጃ ነው። አንዳንዶች ለመስማትም ይሰቀጣቸዋል። ነገር ግን ሰምተን ተወያይተን ለጉዳዩ መፍትሄ መስጠት ያስፈልጋል። ብዙዎች ዘረኝነት አንወድም፣ ዘረኝነትን መስማት አንፈልግም እንል ነበር። ነገር ግን በኢትዮጵያ ላይ እንደ ዘረኝነት ቫይረስ ዘረኝነት በሀገራችን ላይ ያደረሰውን ጉዳት እንዲሁም የኑሮ ውድነቱ፣ የሀገራችን አለማደግ፣ ኢትዮጵያ ከሌሎች ሀገሮች እኩል ያለመራመዷ ጉዳይ የዘረኝነት ጉዳይ ነው። እንደዚህ ጭምድድ አድርጎ የያዘን ሁላችንንም ወጣቱንም ሁሉንም ኢትዮጵያን በአሁኑ ሰዓት እንደዚህ የተጫወተበት ያለውና ህዝባችን እየተሰደደ የአሳንባሪ ራት እየሆነ ያለው ይህ የዘረኝነት ጉዳይ ያመጣብን ጉዳይ ነው። አንሰማም በማለታችንና አንወያይም በማለታችን ታዲያ አሁንም ደግሞ ይህ የገዮች ጉዳይ የሰው ልጅ አይምሮ ምን ያክል እንደሚያኮላሽ ምን ያክል እንደሚያቀነጭር ብዙዎቻችን እናውቀዋለን። ጸያፍ ድርጊት ነው። ያ ጸያፍ ልምምድ ደግሞ እንደ ሱስ ይሆናል። ከህፃናት እስከ አዋቂ ከትላልቅ አባቶች በዚህ የተጠቁ ነው። የተጠቁት ሰዎች ደግሞ ሌላ ያጠቃሉ። ታዲያ እነዚህን ሰዎች ወደሚያስፈልገው ወደ ስነ ልቦና ትምህርት ገብተው በትክክል ተምረው ለሀገራቸው የሚጠቅሙ እንዲሁም ደግሞ ጌ የሚባል ድርጊት ከሀገራችን ከምድራችን መጥፋት ያለበት ጉዳይ ስለሆነ ሁላችንም ማህበረሰብ በአንድነት ይህን ጉዳይ ትኩረት ሰጥቶ ጆሮ ሰጥቶ መወያየት አለበት። እያንዳንዱ ማህበረሰብ ራሱ ጋር ሲደርስ መጠበቅ የለበትም። በቤተ ክርስቲያን ሳይቀር የጉዳይ እንደገባ አንዳንድ ወንድሞች እየተናገሩ ይገኛሉ። መረጃው አለን ብለዋል፣ በሲዲ እናወጣዋለን ብለዋል። የተናገሩትን ንግግር እንስማ። ምናልባት በሰሚ ሰሚ የምናወራ መስሎ ሊሰማው ይችል ይሆናል። እንደው ሰምተን ከሌኮ ነው የሚባል ነገር ሰምተን እሱን እያወራን ሊመስለው የሚችል ሰው አለ። ከዛ በጣም የራቀ ነገር ነው። ክርና መርፌ ለመሆን ክፍል ውስጥ ሲገቡ ነው የምንይዛቸው አይደለ? ክፍል ውስጥ ሲገቡ ይሄ ማለት በቴክስት በሁሉን ነገር ተከታትለን ክርና መርፌ ለመሆን ተቀጣጥረው ክፍል ውስጥ ሲገቡ ነው የምንይዛቸው። በዛ ግብር እንግዲህ አንተም ታየዋለህ። እነ ቴዲ ጋር ነው እንግዲህ መረጃ አሁን የቴዶን እንዳታስረሱ ይመጣሉ። መረጃ እንግዲህ እዚህ መሆኑ እዚህ ብቻ መሆኑ አደጋ ስለሚሆን ግድ መበታተን ስላለበት መረጃ ወደዛ ሄዷል። በዚህ መጠን ነው የተያዙት። ይሄ ማለት ሊቀ ዲያቆን ይዘናል፣ ክርና መርፌ ሊሆን ሲገባ ማለት ነው። ይሄ ማለት አንተ እንግዲህ ባለማዊው አንድ ሰው ከአንድ ሰው ጋር ወደ በግብር ለመገናኘት ወደ አንድ ክፍል የሚገባው ረጅም ሂደቶች አሉት። ምናልባት በገበያ ተገበያይተ ስጋዋን ልሸጥልህ ካልሆነ በስተቀር ሂደት አለው። ያንን ሂደት አልፈው እዛ እስኪገቡ ድረስ ሁሉን መረጃ እየተከታተልን ነው ያዝናቸው፣ ሁሉንም ማለት ነው። ጸሐፊ ቅድም እንዳልከው ይዘናል፣ አለቃ ይዘናል። ጉልበቱን ስንስሙ የነበረው አለቃ
ከአንድ ወጠጤ ጋር እንደዚህ ያለ ያረክ ሲገባ ይዘናል። ጸሐፊ ይዘናል፣ ሊቀ ዲያቆን ይዘናል፣ ቁጥጥር ይዘናል፣ ዘማሪ ይዘናል፣ ሰባኪ ይዘናል። አሁን ዛሬ ከብዙዎቹ ጋር ተማምነን ይደናል። አንዳንዶቹም የኛ ትልቁ ነገር ምንድነው ዲያቆን ከሆነ ይሄን መረጃ ከያዝን በኋላ ድጋሚ ገብቶ እንዳይቀድስ ልብሰ ተክህኖ ለብሶ እንዳይታይ። ለምን የሚለብሱት ልብሰ ተክህኖ የሚቀድሱት ቅዳሴ የሚፈልገው ማሟላት ያለበት ነገር አለ። ድንግልና መጠበቅ አለበት። ካልሆነ ደግሞ አግብተህ ነው መሆን ያለበት። እነዚህ ሰዎች ኦሬዲ ያንን አፍርሶታል። ዲያቆን ተብሎ ሊጠሩ አይገባም። ልብሰ ተክህኖ እንዳይለብሱ እንዳይቀድሱ ነው። አንዳንዶቹ ይሄንን ንግግራችንን ተላልፈው ሲቀድሱ የምናያቸው ሰዎች አሉ። እንግዲህ ተሯሩጠን በጣም ስሜታዊ በመሆን ወደ ሚዲያ አላወጣናቸውም። ለነሱ የበዛውም ማስጠንቀቂያ እንዲሆን አንድ እሱ ነው። እነዚህን መረጃዎች ይዘን ለአዲስ አበባ ሀገረ ስብከት ለብፁዕ አቡነ ሕርያቆስ እንሰጣለን። አሁን ይሄ ታች አይደለም የምንሄደው። ብፁዕ አቡነ ሕርያቆስ እዚህ ላይ ምላሽ ካልሰጡልን የቤተ ክርስቲያን ጉዳይ ስለሆነ በዚህ ላይ አልሰጡልንም ብለን ለህዝብ እንናገራለን። አለቀ። የኛ የምንችለው ነው የምናደርገው። ሚዲያ ለኛ አዲስ አይደለም። በዓለማዊ ሚዲያም ስንሰራ ነበር። አንድ ኢንቨስቲጌሽን ትሰራለህ። ኢንቨስቲጌሽኑን ሰርተ ለህዝብ ነው የምትሰጠው። የህግ አካላት ይወስዱታል። እንዲህ ማስረጃ ያለንን አካል ክቡር ስራ አስኪያጁ ያገኙን የምንለው ለዛ ነው፣ ለመስጠት። ሱባኤውን አንረብሽም። ሱባኤው መመለሻ የሚሆናቸው እኛም ስለምንገባ፣ ከሱባኤው በኋላ ግን አዲስ ዓመት ሳይመጣ ሀገረ ስብከቱን እናገኛለን። ይሄ ማስረጃ አለን። እነዚህን አካላት አግደው ካላቆሙልን፣ ገለል አድርገው ካላሳዩ፣ በዚህ በኩል ደብር ያሉትን እንደሰማችሁት ነው። ወንድሞቻችንን እናመሰግናለን። የጸሎት መጽሐፍን ከማንበብ መጽሐፍ ቅዱስን ከማንበብ መንፈሳዊያን መጻሕፍትን ከማንበብ ይልቅ ፌስቡክ ላይ የሚታዩትን ያሉትን አለም ደግሞ በቲክቶክ የሚታዩትን አጫጭር አስቂኝም ወይንም ደግሞ የነውር ነገሮችን ወደ ማየት እያዘነበሉ ጊዜያቸውን እዛ ላይ እያባከኑ ነው። ይሄ ሊታረም የሚገባና ልናስተካክለው የሚገባ እንደ ቤተ ክርስቲያንም እንደ ሃይማኖትም በአሁኑ ጊዜ የገባንበት ፈተና ግን ከውስጡ ልንወጣ የሚገባው ነገር ነው። ይሄ ጾምን በምናስብበት ጊዜ እነዚህን ነገሮች ሁሉ ማሰብ ያስፈልጋል። እነዚህን ነገሮች ሁሉ ማረም ያስፈልጋል። ካለንበት ካልወጣን እግዚአብሔርን ለማግኘት ለመባረክ በእግዚአብሔር ለመባረክ አብርሃም እኮ እግዚአብሔር እንዲባርከው መባረክን እባርካለሁ ሲለው መጀመሪያ ካለበት መንደር እንዲወጣ ነው ያዘዘው እግዚአብሔር። አዳም በእግዚአብሔር ከመባረኩ በፊት ጣዖቱን ነው የሰበረው። ጣዖቱን ከሰበረ በኋላ ነው አገሩን ለቆ ጣዖት የሚመለክበትን እግዚአብሔር የሌለበትን እግዚአብሔርን የማያመልኩትን ጣዖት የሚያመልኩትን ቤተሰቦቹን ትቶ ጣዖት የሚመለክበትን ስፍራ ጥሎ ወጣ። ከዚያ በኋላ እግዚአብሔር ባረከው፣ የሚፈልገውንም ነገር አገኘ። እኛም በውስጣችን ያለውን የኃጢአት ጣዖት መጀመሪያ መስበር አለብን። በጆሮአችን፣ በዓይናችን፣ በመላ አካላታችን የገባውን የኃጢአት ጣዖት መጀመሪያ እንስበረው። ከዚያ በኋላ እንውጣ ማለት ነው። አብርሃም በእግር ነው የወጣው። እኛ ሰፈራችንን፣ መንደራችንን፣ ሀገራችንን፣ ቤታችንን፣ አካባቢያችንን ለቀን በእግር ላንወጣ እንችላለን። በዚህ ጾም ወቅት በእግርም የሚወጡ ብዙ ሰዎች አሉ። ወደ ገዳማት የሚሄዱ፣ ወደ አብያተ ክርስቲያናት የሚሄዱ፣ ሰፈራቸውን ለቀው መንደራቸውን ለቀው የሁካታ የኃጢአት የጫጫታ መንደራቸውን ለቀው በገዳም ሄደውም የሚያሳልፉ ጫጫታ የሌለበትን የእግዚአብሔር ቃል የሚሰማበት ስፍራ ብቻ ሄደው በገዳማት የሚያሳልፉ ሰዎች አሉ። ሁሉም ይህንን ማድረግ አይችልም። ግን በእግር ባንወጣ በግብር ልንወጣ ይገባል ነው። ከኃጢአት መንደር ልባችን፣ አእምሯችን፣ ሐሳባችን ሊወጣ ይገባል። ለዚህ ነው
ቅዱስ ያሬድ ስለ ጾም እዝንኒ ይጾም እምሰሚዐ ህሱም ዓይንኒ ይጹም እምርኢ ዓይንም ኃጢአትን ከማየት ጆሮ ኃጢአትን ከመስማት እጅ ደም ከማፍሰስ ኃጢአት ከመስራት እግር ኃጢአት ወደሚሰራበት ስፍራ ከመገስገስ ይጹም ነው ያለው። ጾምን በምንጾምበት ጊዜ ከረሃብ መከልከል ወይንም ደግሞ ከእህል መታቀብ እህልን አለመብላት ብቻ አይደለም ጾም ሲባል፣ ያ አንዱ ነው። ግን መላ አካላታችን ሊጾም ይገባል። ልባችን ሊጾም ይገባል። አእምሯችን ሊጾም ይገባል። ከኃጢአት ልንጾም ይገባል፣ ልንታቀብ ይገባል ማለት ነው። ያን ጊዜ ነው የምንባረከው። ያን ጊዜ ነው እመቤታችንን ማግኘት በረከትን ማግኘት የምንችለውና ከነዚህ ጾምን በምንጾምበት ጊዜ እንዲህ ነው ልንጾም የሚገባው። ዛሬ ቅድም እንደተናገርነው ሰዎች ብዙ ጊዜያቸውን የሚያባክኑት ብዙ ጊዜያቸውን የሚወስዱት ምን ላይ ነው? ምን በማየት ነው? ምን በመስማት ነው? ምን በመናገር ምን በማውራት ነው? በተለይም ወጣቶቻችን ምን ላይ ነው የሚያሳልፉት ብለን ስናስብ ዛሬ ቴክኖሎጂው ሰውን ሁሉ ከእግዚአብሔር እያራቀው ከቤቱ እያሳደደ እያወጣው ሰው ሁሉ የቴክኖሎጂ የሚዲያ የፌስቡክ የቲክቶክ የሌላ ጥገኛ እየሆነ ከእግዚአብሔር እየራቀ የሄደበት ጊዜ ላይ ነው ያለነውና ይሄንን እኛም አበክረን ልናስተምር ወላጆች ለልጆቻቸው ካህናት ለመንፈሳውያን ልጆቻቸው ሊያስተምሩ ይገባል። ወላጆች ለልጆቻቸው ሊነግሩ ይገባል። በእንዲህ አይነት ሁኔታ ነው ጾምን በምንጾምበት ጊዜ እንዲህ እያረግን ነው ልንጾም የሚገባውና በተለይም ወላጆች ለልጆቻቸው ይህንን ኃላፊነት ይህንን በመንገር ኃላፊነታቸውን ሊወጡ የብፁዕነታቸው ቡራኬ ይደርብን። ውድ ኦርቶዶክሳውያን እስከ ሰዓት ድረስ አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።